السلام عليكم ورحمة الله وبركاته. أهلا ومرحبا بكم. ይህን ቪዲዮ ላይክ በማድረግ ጀምሩ። መልካም ቆይታ። ሙስዓብ ኢብኑ ዑመይር በባህረ ሰላጤዋ እምብርት መካ የሁሉ ማረፊያ በሆነው በኢብራሂም የተገነባውን ቤት ከአባን ከበው ከሚኖሩ ከበርቴዎቿ መካከል አንዱ ነው። ስልጣንና ሀብትን የተጎናጸፈ ከዕለታት በአንዷ ሌሊት የመካ ከበርቴዎች ደስታና ጨዋታ በከበባት ሳቅና ፌሽታ ወደሚታይባት ቤት አመሩ። ዑመይርንና ኸናስ ቢንት ማሊክ የተባለችውን ባለቤቱን አላህ አዲስ ልጅ በመስጠት ከችሮታ ውስጥ ስለዋለላቸው እንኳን ደስ ያላችሁ ለማለት ነበር። ወራት አልፈው ዓመታት ነጎዱ። አዲሱ ልጅ በእያንዳንዱ የህይወት እርከኖች ላይ ምቾትና ተድላ አብረውት ኖሩ። ከወላጆቹ በኩል የእንክብካቤው ብዛት ምንም እስከማይቀር ድረስ ነበር። እናቱ ከሌሎች ከበርቴ ባልንጀሮቿ ልጆች ጎልቶ እንዲታይ ለውጫዊ ገጽታው ከፍተኛ መዋለ ንዋይ ታፈስ ነበር። መካ ላይ የወንዱ ውበት ሲነሳ ግንባር ቀደሙ እርሱ ነው። ገጽታው ለእይታ ማራኪና ቆንጆ ሙስዓብ ኢብኑ ዑመይር በመካ ጎዳናዎችና የመንገድ ጠርዞች በኩል ካለፈ እርሱን ለማየት የውበት አድናቂዎች አንገት ይጠመዘዛል። ደስተኛና ፈገግታ የማይለየው ለጋ ወጣት ከእድሜው ለጋነትና ውብ ገጽታው የተነሳ የስብሰባዎችና ጥሪዎች ጌጥ ነበር። ውበቱና የአእምሮ ብስለት የሸፈቱ ልቦችን፣ የተዘጉ በሮችን ይከፍታሉ። ወራት ጉዟቸውን ቀጥለዋል። ዓመታትም ቅብብሎሹን አጥፈውታል። የሙስዓብ የህይወት እሽክርክሪት ቀጥሏል። ህመም፣ ጭንቀትና ችግርን ፍጹም አያውቃቸውም። እናቱ ከቅርብ ጊዜ ወዲህ ከብሩህ ፊቱ ላይ ጥንካሬና ቆራጥነትን ማንበብ ጀምራለች። የዚህ ጥንካሬ ምንጩ ግን ርቋታል። የሙስዓብ ጥንካሬ ይፈረጥም ይዟል። ዛሬ ያለበት ላይ ሆኖ ያለፉ ቀናቱን ሲያስባቸው አሰልቺ ህልሞችና ቅዠት ሆኑበት። ወደ ሀበሻ በተደረገው ስደት ከአማኝ ወንድሞቹ ጋር በመሆን ስደቱን በነጃሺ አፈር ላይ ያደረገ። እዚሁ ሀበሻ ላይ የኑሮ ድርቆሽ ሙስዓብን ክፉኛ መታው። ከአድቃቂ ድህነት ጋር መጓዙን ያዘ። በአቂዳ ጥላ ስር በውዴታ የሚገኝን የመጪውን ዓለም ማብቂያ የለሽ ደስታ እያሰበ ኑሮውን ገፋ። ወራት ያልፋሉ፣ ዓመታት ይነጉዳሉ። የዚህ ወጣት ችግርና ድህነትም ይጨምራል። ትዕግስትና ጽናትን እየጨበጠ ይጓዛል። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀምጠዋል። ሙስዓብ የተቀደደች ብትን ልብስ አጠላልፎ ለብሶ መጣ። አንዳንድ ቦታ ላይ ሀፍረተ ገላውን ለመሸፈን ሲል በእሾህ ቀጣጥሎ አያይዟታል። ከብርድና ቅዝቃዜ የተነሳ ሰውነቱ ደርቋል። ሰሃቦች ሲያዩት በሐዘን አንገታቸውን ደፉ። ከእነርሱ ውስጥ እርሱ ያለበትን ችግር ሊቀርፍ የሚችል አቅም ያለው አልነበረም። ሙስዓብ ሰላምታ ቀረበ። ሰላምታውን ከመለሱ በኋላ ረሱልን ሰለላሁ ዐለይሂ ወሰለም እንዲህ አሉ። መካ ውስጥ ከቁረይሽ ልጆች በወላጆቻቸው በጸጋና ምቾት እንዲቀማጠል የተደረገ ከሙስዓብ በቀር አላየሁም። የአላህና መልእክተኛው ፍቅር ግን ከዛ ድሎት አወጣው። ጊዜያት በረው የኡሁድ ዘመቻ ደረሰ። ሙስሊሙ ሰራዊት ራሱን ማዘጋጀት ይዟል። የነብዩ ሰለላሁ ዐለይሂ ወሰለም በመሃል ቆመው የእምነት ነጸብራቅ በጥልቅ የሚነበብበትን ሰው እየፈለጉ ነው። ይህ ሰው እንደተገኘም የኢስላምን ባንዲራ ተሸካሚ አድርገው ሊመርጡት አስበዋል። ድንገት ሙስዓብን ጠሩት። ከተከበረው እጃቸው ትልቅ አደራን ተቀበለ። አሁን ጦር መስክ ላይ ናቸው። ፍልሚያ ተጋግሟል። ተራራውን ይጠብቁ ዘንድ የታዘዙት ቀስተኛ ሰሃቦች ትዕዛዙን ጥሰው ወደ ምርኮ ተጣደፉ። ጥለውት ከመጡት ተራራ ጀርባ በኩል የኻሊድ ፈረሰኛ ጦር ድንገተኛና ስትራቴጂያዊ ከበባ በማድረግ ሙስሊሙ ሰራዊት ላይ ጥቃት ፈጸመ። የሙስሊሙን ጦር በተኑት። ሰልፎቹን በጥሰው ውስጥ ገቡ። የኢስላምን ቋንጃ ሰብረው መገላገል ቋምጠዋል። ነብዩ ላይ ተሯሯጡ። በቀስት ወጓቸው። ከዙሪያቸው ጥቂት ባልደረቦቻቸው ሲከላከሉ ነበር። ሰሃቦች ከዚህም እዚያም የተዋደቁ። ሙስዓብ የአጋሪያንን ትኩረት ከነብዩ ሰለላሁ ዐለይሂ ወሰለም ለመሳብ አደራውን ከፍ አድርጎ አላሁ አክበር አለ። ጥረትና ጭንቀቱ ሁሉ ሙሽሪኮቹን ከነብዩ ሰለላሁ ዐለይሂ ወሰለም እይታ ወደ እርሱ መሳብ ነውና ተሳክቶለት ራሱን ለክፉ አደጋ አጋለጠ። ህይወት ከነብዩ ሰለላሁ ዐለይሂ ወሰለም ውጪ ምን ታደርግና? አንድ እጁ ባንዲራ ይዞ ተክቢራ ይላል፣ በሌላኛው እጁ ደግሞ ሰይፍ ይዞ ይፋለማል። እስቲ የአይን እማኝ እንደነበረው ሹራህቢል አብደሪ ቃሪውን ታሪክ እንተውለት። ሙስዓብ የኡሁድ ዘመቻ ዕለት ባንዲራ ተሸክሞ ጸና። ኢብኑ ቀሚያህ የሚባል ፈረሰኛ መጣና ቀኝ እጁን ቆረጠው። ሙስዓብም ሙሐመድ እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደለም
ይል ነበር ባንዲራውን በግራ እጁ ያዘ። ግራውንም ቆረጠው። ባንዲራውን በሁለት የተቆረጡ ክንዶቹ መሃል ያዘው። የነቢዩ አደራ አይደል? ዳግም በአንካሴ ወጋው። ሙስዓብ ከባንዲራው ጋር አብረው ወደቀ። የሰማዕታት አንጸባራቂ ፈርጥና ኮከብ ተዘረረ። መራራው ዘመቻ ከተጠናቀቀ በኋላ የሙስዓብ አስክሬን በደም ተለውሶ አፈር ውስጥ ድብቅ ብሎ ተገኘ። ረሱል ወደ ጦር ሜዳው በመውረድ ሰማዕታትን ተሰናበቱ። ሙስዓብ ዘንድ ሲደርሱ ግን እንባቸውን መቆጣጠር አቃታቸው። አለቀሱ። ለሙስዓብ አስክሬን መከፈኛ ታጣ። ኸባቢን አልአራት እንዲህ ይተርክልናል። የአላህን ውዴታ ከጅለን በእርሱ መንገድ ወደ መዲና ተሰደድን። ምንዳችን አላህ ዘንድ ተጽፏል። ከኛ ውስጥ ምድራዊ ድርሻውን ሳይጠቀም ያለፈ እንደ ሙስዓብ ያለም አለ። ኡሁድ ቀን ሲገደል መገነዣ ከአንዲት ቁራጭ ፎጣ በቀር ታጣ። በተገኘችው ጭንቅላቱን ስንሸፍን እግሩ ይገለጣል። እግሩን ስናለብስ ጭንቅላቱ ይታያል። በዚህ ጊዜ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከላይ በኩል አልበሱትና ጥሩ ሽታ ባለው ቅጠል እግሩን ሸፍኑት አሉ። ነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ሐምዛ መገደልና ሙሽሪኮቹ ገላቸውን መቆራረጣቸው ተደማምሮ ልባቸው በሐዘን ደማ። ይህ ሁሉ የሆነ ውስጣቸውን ሐዘን እየበላው የመጀመሪያውን አምባሳደራቸውን አስክሬን ሊሰናበቱት መጡ። ከዓይናቸው እንባ እየረገፈ ከአማኞችም ለአላህ ቃል የገቡትን እውን ያደረጉ አሉ የሚለውን የቁርአን አንቀጽ አነበቡ። የተገነዘበትን ሸካራ ቁራጭ ልብስ እያዩ መካ ውስጥ ለስላሳና በጌጥ የተሽቆጠቆጠ ልብስ ለብሳ አይቼሃለሁ፣ ዛሬ ደግሞ ጸጉርህ በአቧራ ተሸፍኖ መገነዣ አጣህ ብለው ስቅስቅ ብለው አለቀሱና ከፍ ባለ ድምፅ አዋጅ ነገሩ። እናንተ ሰማዕታት መሆናችሁን አላህ ፊት የውመል ቂያማ መሰክራለሁ አሉ። ወደ ተቀሩት ባልደረቦቻቸው ዘወር ብለው ሰዎች ሆይ ጎብኟቸው፣ ሰላምታ አቅርቡላቸው። ነፍሴ በእጁ በሆነችው ጌታ እምላለሁ ማንኛውም ሙስሊም እስከ ዕለተ ቂያማ ድረስ ሰላምታ አያቀርብላቸውም እነርሱም የሚመልሱ ቢሆን እንጂ አሉ። ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ብለህ የድሎት ህይወትህን ትተህ መከፈኛ እስከ ማጣት የደረስከው ሙስዓብ ሆይ በዱንያ ጥቅማ ጥቅም ስንባላ እኛን ብትመለከት ምን ትለን ይሆን?